እናት እንኳን እግዚአብሔር አዳሽ። አሜን። ወይኔ ደስ እንኳን ማርያም ማረችሽ። ቆየ ከወለድሽ ወይስ ለምንድን ነው ድምፅ ያልተፈለገው? አልጮኩም ብዙ አላማውሽም። ያው መልሱማ ግን አላበሽኩም። ጮ ማየት አይፈቀድም። ወይኔ ደስ ሲል ጮ እግዚአብሔር ሃይላንድ ነው የሚያክለው። አንተ የሆነ ሃይላንድ ነው የሚያክለው። እሺ አትሰጥኝና ለያዘው አረ እየጠባለው እሺ አትሰጥኝና ለያዘው ይበቃዋል። ከመቼ ጀምሮ ምን አውቆ ነው የሚጠባው? የምር እንደተወለደ ጻል ይጣል ምንና ጦጦ ይጥባ አይደለም መጥባት ምን አውቆ ነው ገና አሁን አይደል እንዴ? አፉ እንዴት ይከፍታል እኮ እሱ የእግዚአብሔር ስራ ነው። የኛ ስራ እኛ ምን የምናውቀው ነገር የለም። እንደምን በቃ ጠግቦ ነው ጠግቦ ነው አብራ አሁን አባቱ ነው። እሺ ስለዚህ ወጥታ አንዴ ስጪኝና ለያዘው ለምን አታበደ ማንን ነው የሚመስለው? ማንን ነው የሚመስለው? ማንን ነው ይታያል? ጋይስ አሁን ኮራ ብዬ መናገር እችላለሁ። ልጄን አይቻለሁና የወንድ ልጅ አባት ነኝ እላቸዋለሁ። እዚህ ጋር ያስጨበጭባል። የምር ወንድ ልጅ ከነቃጥል ነው ወንድ እላቸዋለሁ። ባይዘይ ማለት ነው ሩታ እግዚአብሔር ነው የምላችሁ ምንም ጠንካራ ሰው እንደሆነች የምታውቁት የመጤ ሴት ሲያመጥ እንዴት ነው የሚጮህ ነገር ሙስቋ አልተሰማንም። ምንም ድምፅ አላሰማችንም። ለኛ በሳይለንት ሙድ ነው በቃ ያረገዘችው የወለደችው። ግን ቀድሜ ምን ላረጋግጥ ወንድ መሆኑን ላረጋግጥ አየምር ወንድ መሆኑን ቀድሜ ላረጋግጥ ከዛ ምን አልመስልሽ ነው ፓምፐርስ ለብሷል። ፓምፐርስ እሺ ነው ያለው። በቃ አታምንም እንዴ? ሰከይችው ይበቃል በቃ እንዴ። እሺ ቆይ እኔ ራሴ ሰጣለሁ። እኔ ራሴ ባይዘ ልጅ አያያዝ ላይ ጎበዝ ነኝና እዚህ ጋር መርፌ ተሰቀበታል። እሺ በደንብ ያዘው። እሺ ያለው በቃ ረቂቅ ነው። ወይኔ አባት አፍንጫው ሩታን ይመስላል፣ ግንባሩ አብርሃም ተከፋፍለው ነው። ወይኔ ሲያምር ቆይዳ ምን ላሳያቸው? ማንን ነው የሚመስለው? ላሳያቸው ነው ፍቃድ የኔ ልጅ እኮ ነው የማያገባው። እሷ በደንብ ስላማጠች ማማጥ አይደለም እኔ ስንቴ ነው ያመጥኩት። ቀበቶ እኮ አልፈታ አለን። ቀበቶ ሳያስር መጡ። ቀበቶ አላሰርኩም እና ሶልቀው ምንም አልቀረንም እኮ። ኧረ እግዚአብሔርን ጩጬው ግን ማን ነው የሚመስለው? ይሄ ነገር ወዴት ነው? ወዴት እየሄድን ነው? እኔንም አይመስልም። እኔ አብርሃም እኔ ደገምሽ እንኳን ነው ደሳለን ጋይስ ራሴ ነው የሚመስለው። ሩታ እናሳያችሁ ስለፈለገች ነው እንግዲህ ላሳያችሁ ነበር። ማንም እንደሚመስል ራሳችሁ ትገምቱ ነበር። እውነት ባይዘው ማለት ነው። ፋሚሊዎች ትንሽ ብቻ ይደግማ እኔ ነኝ። እሺ ማሳያችሁ በደንብ አድርጌ ማለት ነው። ቤተሰቦቼ ግሬስ ፋሚሊዎች በሙሉ ሩታና አብርሽ እንኳን ደስ አላችሁ። ወንድ ልጅ እስታ ጭንቅላቱ ነው እስታ ጭንቅላቱ ነው ያረጋገረ ሰው እና በጣም ደስ ብሎኛል። ቤተሰብ ወይኔ ዛሬ ማለት ነው ቀኑ ረጅም እንዴት ይሄድ እንዴ? ምን ሆኖ ብነው ዛሬ እኔ ስጠብቅ ካላዩ ሐላምንም ብዬ ማለት ቪዲዮ ራሱ አልሰራሁም ጋይዝ ማለት ነውና
በጣም ደስ ብሎኛል። እንኳን ደስ አላችሁ ሁላችሁም ማለት ነው። ግሬስ ፋሚሊዎች በአጠቃላይ ማለት ነው። እንግዲህ በሩታና በአብርሽ እየተተዋወቅን እህት ወንድሞቼ በሙሉ ማለት ነው እንኳን ደስ አላችሁ። ሩታና አብርሽ እንኳን ደስ አላችሁ። ዛሬማ የደስታችን ቀን ነው። እልልልልልል እንዴ ልል በሉ። እልል የለማ ጭብጨባ የለም። ሩታዬ የኔ እናት እንኳን ለእናት አበቃሽ። አብርሽም እንኳን ለአባት አበቃ። በእውነት በጣም ደስ ብሎኛል ማለት ነው። እንኳን ደስ አላችሁ ሁላችሁ ማለት ነው። ወይኔ እኔ ቃል ራሱ አጠረኝ ማለት ነው። እንዴት ነው ስሜቱ? ወይዘዊ ማለት ነው። እናትነት መታደል ነው። በቲክቶክ ቪዲዮ ፖስታ ነበረ ማለት ነው ቀን ላይ ማለት ነው አይቼዋለሁ። ግን ደግሞ ለመስራት በቃ ይሆናል አይደለ? እኔ እንጃ ጭንቅ ብሎኛል ማለት ነው። ግን በጣም ደስ ብሎኛል እዚሁ ላይ ደግሞ ማለት ነው ጋይዝ እና ውድ ቤተሰቦቼ እንኳን ደስ አላችሁ። ሩታ ወንድ ልጅ በሰላም ተገላግላለች። እንግዲህ ምን ልበል ምን ላውራ ጋይዝ? እኔ እኮ ማውራው ራሱ ጠፍቶብኛል እና በጣም ነው ደስ ያለኝ ማለት ነው። እና እኔ እንጃ አላውቅም አብርሽማ እኮ ከልጅነት ራሱ አልወጣም። ልጅ ሆኖ ልጅ ወለደ ዳግም እሱን ብጤ ማለት ነው። እና እንግዲህ እንኳን ደስ አላችሁ። በጣም ደስ ብሎኛል። ውሎዬን ተጨንቄ እኔ እንደኔ ማን ነው ውሏችሁን የተጨነቀ? ሆነ ለመናገር መጨረሻ ላይ ቅድም ፎቶ በፖስታትኩ ላይ ሁላችሁም እንኳን ደስ አላችሁ እንኳን ደስ አላችሁ። ባይዘው ዝም ብዬ ነው እንኳን ደስ አላችሁ ያልኳችሁ። ለምን አላመንኩም ገና ናት ብዬ ማለት ነው። ግን እንኳን ደስ አላችሁ። ለማንኛውም ስለወለደች በጣም ደስ ብሎኛል። ሩታዬ ባይዘዊ በጣም ጠንካራ ጀግና ሴት ናት ማለት ነው። እንደዚህ እኔ እንጃ ጋይዝ አሁን ሩታ እውነት ወልደላ እኔ እኮ ለማመን ራሱ ከበደኝ እኮ። ሩታ አሁን እርጉዝ ሆነ ወለደች ጋይዝ። ኧረ ተው እኔ ማመን አቃተኝ። ወይኔ በላቸው እውነት ጋይዝ። እኔ እኮ ሆነን ለመናገር በጣም ለማመን ራሱ የሚከብድ ነገር ነው። እና ግን በጣም ደስ ነው ያለኝ። እንደ በቃ ዝም ብዬ ሳስብ ማለት ነው አሁን ሩታ የምናቃት ያች አንድ ፍሬ ልጅ አርግዛ ወለደኝ ማለት ነው። እውነት ማግባታ ሳይሰማ ማርገዟ ሳይሰማ ነው ያለው አብርሃም። እና አሁን ደግሞ መውለዱ አልተሰማም። በጣም የአጥር ወፍ ባይዘው ብዙ እህቶች ብዙ እህቶች ማለት የተጨነቃችሁ ምናምን አላችሁ። በእርግጥ ሩታ ወልዳለች ወይ በማርያም በአላህ እያላችሁ እንግዲህ ሁላችሁም ዱአ ጸሎት ያደረጋችሁ እንኳን ደስ አላችሁ። በጣም ደስ ብሎኛል። በጣም ማለት ነው። ወላይ ቃል ራሱ አጠረኝ። ምን ብዬ ላውራ? በቃ እንኳን ደስ አላችሁ። እኔም ብቻ ነው የምላችሁ ወላይ ማለት ነው። ወሬውን ለነገ ልተወው መሰለኝና ሁሉንም ቪዲዮ ማለት ነው አልጨረስኩትም ቪዲዮ ለመስራት ማለት ነው። በቃ የሆነ ቶሎ ቪዲዮ እንዴት ብዬ ልንገራችሁ? ሩታ መውለዷን ሳይ ማለት ነው የት ነው የሮጥኩት? የያዝኩትን እቃ ምናምን ትውት አድርጌ ለእናንተ ቪዲዮ ነው የምሰራው። እውነት በጣም ደስ ስላለኝ ማለት ነው። እና ውድ ቤተሰቦቼ እንኳን ደስ አላችሁ። እንኳን እናንተም ደግሞ አግብታችሁ ውለዱ። እኔ እንጃ የሰው ደስታ የሚያስደስታችሁ መቼም ደስ ይላችኋል። እና ጥሩ ምኞት ተመኙላቸው። እንግዲህ በፍቅር የሚያሳድጉ ያርጋቸው ማለት ነው። እንግዲህ ልጅ ተተወለደ አይበላቸው። እንግዲህ ሩታዬ በእውነት ጠንካራ እኮ ናት ሩታ። እናንተ ጋይዝ እንደ እርጉዞቹ ልፍስፍስ ምናምን የለም። በጣም ጠንካራ በጣም ጀግና ወላሂ። ሌሎቹ እኮ ሐኪም ቤት ሄዶ ልፍስፍስ ነው የሚሉት ማለት ነው። እና እኔ እንጃ በጣም ጎበዝ ነሽ ሩታዬ ማለት ነው። በጣም ጠንካራ ሴት ብቻ አንተ ራሱ መስክራላታል ማለት ነው። አብርሃም ዛሬም እንግዲህ ጠንካራ መሆኑን በደንብ እንግዲህ እውነት ሁላችሁም ብቻ አላውቅም። ሙቤ ራሱ እንኳን ደስ አላችሁ ብሏል። ኤፋ ሁሉም ማርክ ቤዛ ሁሉም እንኳን ደስ አላችሁ ብላችኋል ማለት ነው። በጣም ደስ ብሎኛል ማለት ነው። የዛሬው ደስታ እንኳን አዳሪን ራሱ አልተኛም ማለት ነው። ሆነን ለመናገር ማለት ነው የደስ ማለት ነው። እና እንኳን ደስ አላችሁ። በጣም ደስ ብሎኛል ጋይዝ። ቃል ራሱ አጠረኝ። በጣም ነው ደስ ያለኝ ወላሂ። እንኳን ደስ አላችሁ። ወሬውን ነገ እናወራዋለን ሆነን ለመናገር ማለት ነው። ግን ላውራ እውነት የልቤን ላውራ አሁን ላይ ማለት ነው ጋይዝ። እንግዲህ ሩታዬ የኔ እናት የኔ ጨረቃ የኔ ውብ
የሴቶቹ ንግስት። አሁንማ እማማ ከሆንሽ እናት ሆንሽ አቤት መታደል። በእውነት እድለኛ ነሽ ሆነን ለመናገር ማለት ነው። ለምን እናት መሆን መታደል። እኔ በእናቴ ሰላይሁ እኮ ነው። እናቴ አሁን እድለኛ ናት። እኔ መሳይ ቆንጆ፣ እኔ መሳይ ልዕልት፣ አንቺም ደግሞ እናትሽ በጣም እድለኛ ናት። አንቺም መሳይ ጠንካራ ሴት፣ ጠንካራ ንግስት የሆነች ልጅ ስለወለደች እንዲሁም ደግሞ ጠንካራ ለኛ ለእህቶችሽ ምን ለመናገር በጣም እንጃ ቃል ራሱ አጠረኝ ጋይዝ፣ ቃል አጠረኝ ማለት ነውና በጣም ደስ ብሎኛል ማለት ነው። ከምታስቡት በላይ ማለት ነው። ወላሂ በጣም ማለት ነው። እና ውድ ቤተሰቦቼ እንግዲህ እንኳን ደስ አላችሁ። እኔ ዛሬ እንኳን ደስ አላችሁ እያልኩ እያደርኩ ነው ጋይዝ፣ ማደሬ ነው። እንኳን ደስ አላችሁ። እውነት ለመናገር ግን የሆነ ነገር ልናገር ነበረ፣ ነገ አወራዋለሁ። ለማንኛውም እንግዲህ ውድ የግሬስ ፋሚሊዎች በአጠቃላይ ዛሬማ እኔ እንጃ፣ ዛሬማ ዳሬ ሆነ ራሱ ሴትዬ ራሱ እንኳን ደስ አለሽ ማለት አይቀርም ጋይስ። እኔ የወለድኩ እኮ መሰልኩት የተመታ ጣፋጫ እንደው ይታ ተሸከረሽ እና ቤተሰብ በጣም ደስ ብሎኛል። እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ። ሩታዬ እንኳን ለእናት ወይኔ እናት አበቃሽ። እንኳን ልጅሽን የሆድሽን በእጅሽ እንኳን አሳቀፈሽ። አቤት። እኔ እኮ በቃ ተርበተበትኩ። ይዤ ትርብትብት ነው ያልኩት ማለት ነው። የደስታ ማለት ነው። እና እንኳን ደስ አላችሁ እላችኋለሁ ሁላችሁንም ማለት ነው።